ክላሷ ሄዳ ክላሷን እያንዳንዷን ያልጋ ልብሷ ሳይቀር አልጋ ታች ወደ ላይ ይበላ ፈልጋ አታለች ማለት ነው። አይንዬም እናቷ የመሲል ናት። ታዴም አብረው ተሰብስበው ባሉበት እንግዲህ ስትጋልብ ሄዳ ክላሷን በርብራለች ማለት ነው። እናም አይንዬ ቆይ አይንዬ ሌላ ነገር ሳይፈጠር ቃይን ትመልስ እያለች ነው ማለት ነው። ሌላ ሰው ከመስማቱ በፊት ብላ ትላለች። አይንዬም እረ ተረጋጊ ግራ ገባኝ እኮ በማለት እሷም ግራ ትጋባለች። ታዴም አዎ ተረጋጊ እትዬ ብላ ትላታለች። አይንዬ ታዴንም ሄለን ታመናጭቃታለች። አንቺ ዝም በይ፣ ሁለተኛ እኔ ስናገር ጣልቃ እንዳትገቢ በማለት ታዴንም ሄለን ትቆጣታለች። አይንዬ ቆይ ማለት እትዬ እኔ ስለምትይው ነገር ምንም ነገር አላውቅም በማለት መሲም ለሄለን ትመልስላታለች። መሲ አትፈታተኝኝ፣ አሁኑኑ ከደበቅሽበት አውጪ በማለት በጣም የምወዳቸው የጌም ስጦታዬ ናቸው በማለት ሄለንም መሲን ትጮህባታለች። አይንዬም እንግዲህ የምትለው ግራ ገባት። መሲ የሚባለውን ነገር አስተሻል እንዴ በማለት ትጠይቃታለች። እሷም እንዴ እየጠረጠርሽኝ ነው እንዴ በማለት እናቷን ትመልስላታለች። መሲ እንግዲህ ግራ ተጋብታለች። ሄለን ሄደች መኝታ ክላሷን እያንዳንዱን ያልጋ ልብሱንም ደበላልቃ አንስታ ትበረብራለች። ምንም ያገኘችው ነገር የለም። ትራሱንም አንስታ ትፈትሻለች። ያገኘችው ነገር የለም። እቃውንም አነሳሳች፣ ደበላለቀችው ከታች ወደ ላይ። ምንም ነገር ግን ያገኘችው ነገር የለም። ይሄ ሁሉ እሷ ተንኮሏ ነው። መሲ ግን ምንም ነገር ያደረገችው ነገር የለም። የደበቀችው እራሷ ነች። እንደውም የቢላል ፍቅረኛ ነች፣ ሚስት ትሆናለች ብላ ያመጣቻት ከሷ ጋራ ምን እየሰሩ እንደሆነ እንግዲህ ስራቸውን እየሰሩ ነው። ልብሷንም የመሲል ልብስ ከላይ ወደ ታች እየፈተሸች ታንገላታታለች። ግን ምንም ነገር ያገኘችው ነገር የለም። እናቷም ተጨነቀች። ቆይ አረ እናቴ፣ አረ ሄለን ተረጋጊ፣ አንቺ እኮ ትክክል አይደለሽም በማለት ትላታለች። አይንዬም እንግዲህ መሲን ትጠይቃታለች። አረ እንደዚህ አታደርግም ብላ ታዴም ትመልስላታለች። እና ምን ላደርግ ቢጨንቀኝ እኮ ነው ብላ አይንዬም ለመሲ ትመልስላታለች። ቆይ ለምን እኔን አሰሚኝም እንደዚህ ከምታረጊ በማለት አይንዬ መሲ ሄለንን ትላታለች። መሲ እውነት አንቺ እኔን የምትጎጂ መስሎሽ ደብቀሽ እንደሆነ ከደበቅሽበት አውጪ፣ ሴጣኔን አታምጪው በማለት ሄለንም አይንዬ ላይ ትጮህባታለች። እኔ በህይወቴ ቢቸግረኝ እንኳን ለምኜ እበላለሁ እንጂ የሰው ሀቅ አልነካም፣ ላውም ያንቺን አቅ ብላ ትላታለች። ሄለንም እንዴት በማለት ትመልስላታለች። ማለቴ ይሄን ያህል ጊዜ ከኖርኩበት ቤት እንዴት አደርገዋለሁ እንደዚህ በማለት አይንዬም መሲም ለሄለን ትመልስላታለች። አሁኑኑ ኑ ሳሎን ሄደን አንድ ባንድ እንነጋገራለን በማለት ስልኳን ይዛ መሲን ጎትታ ስባት ይዛት ትሄዳለች። በዚህ መሀል አይንዬ በጣም ትጨነቃለች። እየሮጠች አብራት ትሮጣለች። ታዴ ለብቻዋ ቆማ ክላሷ ውስጥ ቀረች። እሷም ለራሷ አወራችና ስትሮጥ ከእነሱ ጋር ተከትላ ትሄዳለች። እንግዲህ መሲ ምንም ነገር ባላደረገችው ወስዳለች በማለት መሲን እያንገላታቻት ነው ማለት ነው። እሷው ነበረች የቀረቻት። አሁን እሷን በመላ አንገላታት እያለች እንግዲህ ምክንያት እየፈጠረች እያንገላታቻት ነው ሄለን ማለት ነው። ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። ዛሬ ደግሞ እንግዳ ድራማ በሚለው ክፍል 29 መጥቻለሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንደምታበረታቱኝ በተስፋ እጠብቃለሁ ማለት ነው። ከጎን የሆናችሁ ላይክ፣ ሰብስክራይብ ለምታደርጉኝ ከምታበረታቱኝ ከልብ ነው ምስጋናዬ። እንግዲህ ኑንሽ ቢላል በሰጣት ስልክ በዚህ ደውይልኝ ብሎ ቁጥሩ ከነሲሙ ሁሉንም አሟልቶ ስልክ ሰጥቷት ነበረ። እናም እንግዲህ አሁን ላይ ኑንሽ ቢላል ይደውልላታል። ያንን ስልክ ታነሰዋለች።
ቢላልም የኔ ቆንጆ እንዴት ነሽ ሰላምታውን ያቀርብላታል። ከዛ እንዴ አንተ ጭራሹኑ የራስን ስልክ አቆላምጠህ ቤሉልዬ ብለህ ሴፍ ታደርጋለህ ብላ ኑንሽም ለቢላል ትለዋለች። እሱም ይህም ብቻ ነው የጨመርኩበት እንጂ ስሜ ነው በማለት ይመልስላታል። ወይስ ሲረዝም ያስጠላል በማለት ለኑንሽ ቢላል ስልክ እየደወሉ ያወራሉ። እሷም አይ አይደብርም በማለት ትመልስለታለች። እና ምን ያስቅሻል ብሎ ይጠይቃታል። እሷም ለምን እንደምስቅ እኔ ራሱ አላቅም፣ ምናልባት በጣም ደስ ስላለኝ ነው መሰለኝ የምስቀው በማለት ትመልስለታለች። ቢላልም ሁሌም ደስተኛ ሁኝልኝ፣ ሁሌም ሳቂልኝ፣ አንቺን ለሳቅ ብቻ ነው የማየው፣ ስሳቅሽን ብቻ ነው የማየው በማለት ቢላልም ይመልስላታል። እሷም እሺ በማለት ትመልስለታለች። እና እሺ ምን እያደረግሽ ነበረ? ስለ እኔ እያሰብሽ ነበር አይደለ? ሳትዋሺ ንገሪኝ በማለት ቢላልም ኑንሽን ይጠይቃታል። ኑንሽም ተው እንጂ አልቀረብህም በማለት እያለች እያወሩ እያለ ኤልሻ እና የቢላል ፍቅረኛ የተባለችው በሩን ከፍተው ሳያንኳኩም ዘው ብለው ይገቡባታል። እናም እንግዲህ ምን ነው ደነገጥሽ ብላ ኤልሹም ትጠይቃታለች። አይ ሳታንኳኩ ዘው ብላችሁ ስለገባችሁብኝ ነው ብላ ኑንሽም ትመልስላቸዋለች። ቤቱ የኛ መሰለኝ እንዴትም እንደመሆን መፍታለኝ በማለት ኤልሹም ለኑንሽ ትመልስላታለች። እንዴት ነው ዛሬ ቀንሽ አሪፍ ይመስላል በማለት ኤልሹም ኑንሽን ትጠይቃታለች። ይህንን ብልጣብልጥ ጭንቅላት ተጠቅመሽ ወንድሜን ስታጃጂው ዋልሽ አይደል በማለት ኤልሹም ኑንሽን ትጠይቃታለች። እንግዲህ የዋነኛዋ የቢላል ፍቅረኛ ሚስት እየተባለችው እሷ ነች ማለት ነው ልጅቷ በማለት ለራሷ ታወራለች። ቆይ ግን አንቺ አታፍሪም እንዴ? እንዴት ፍቅረኛ ያለው ወንድ ይዘሽ ትዞሪያለሽ? በማለት ልጅቷም ትጠይቃታለች። ይቅርታ እህቴ አጋጣሚ የተፈጠረ ነገር ነው በማለት ኑንሽም ትመልስላቸዋለች። ባክሽን ወደዛ ይቅርታሽን ቀቅለሽ ቢዩ በማለት ኤልሹም ተሰድባታለች። እየተጠቃቀሱ አንቺን በያት እየተባባሉ አሁ ቀቅለሽ ቢዩ እያለች ቀጣዩም ትመልስላታለች። ደግሞ አታፍርም እንዴ ባለጌ ታወራለች እንዴ በማለት ይሰድቧታል። እነሱም እረ ተረጋጉ፣ ኑንሽም እረ ተረጋጉ በማለት ትመልስላታለች። ስሚ ወንድሜ አጠገብ እንዳደርሺ ብዬሽ ነበር አይደል በማለት ኤልሹም ትጠይቃታለች። ቆይ ግን ንቀት ነው እንዴ ብላ ትላታለች። ኤልሹም አይደለም በቃ በአጋጣሚ ነው የተፈጠረው ብላ ትመልስላታለች። ጭራሹኑ ካንቺም ተብሶ ትቆጫለሽ እንዴ በማለት ኤልሹም ትመልስላታለች። ደፋር ብላ ትላታለች። ስሚ በጣም እየተጠነቀቅኩ ነው፣ አንድ ቀን አፌን ከፍቼ ቃላት ያወጣሁላት ያንቺ ነገር አበቃላት እያለች ኤልሹም ለኑንሽ ታስፈራራታለች። ግን ብትረጋጊና ስርዓት ቢኖርሽ ጥሩ ነው በማለት ታስፈራራታለች። እንግዲህ ያለችውን በደንብ ሰማሻት አይደል ብላ ቀጣዩም ትላታለች። ተያት ባክሽን ከዚህ ቤት መውጫዋ ተቃርቧል በማለት ትመልስል ኤልሹም ትላታለች። ኑንሽም ብድግ ትልና ራሷን አመማት። በሩን ትከፍትና ጎትታቸው ታስወጣቸዋለች። እናም እንግዲህ እነሱ እየተፈራረቁ ኑንሽ አንድ ነች፣ እነሱ ግን እየተፈራረቁ ሁለቱም መተውባት እየጨቀጨቋት ነበረ። ኑንሽ ይህን ጊዜ በጣም ተናዳለች። በጣም ስሜታዊ ሆና ነበረ። ግን አለማልቀስ በጣም እልህ ያዛት። እራሷን እየታገለች ያለ ማልቀስ ለቤሉል ቃል ገብቼለታለሁ፣ ይሄንን ነገር መልመድ አለብሽ ኑንሽ፣ ጠንካራ መሆን አለብሽ እያለች እንግዲህ ለራሷ ታወራለች። እነዚህ የማይረቡ ለነዚህ የማይረቡ ብዬማ አላለቅስም እያለች ራሷን አሳምና መኝታ ክላሷ ቁጭ ትላለች። ከዛም እንግዲህ ሄለን መሲን እየጎተተች ወደ ሳሎን ይዛት ወርዳለች። በይ ሂጂ ቶሎ በይ እህትሽን ጥሪያት በማለት ትላታለች።
እንዴ ቆይ እህቴ ደግሞ ምንድነች ብላ መሲም ለሄለን ትመልስላታለች። ሂጂ ቶሎ በይ ጥሪያት አልኩሽ አይደል እንዴ ብላ ሄለንም ትጮህባታለች። እንግዲህ ኑንሽንም ልጠይቃት ነው ስለ ጌጡ ኑንሽ ወስዳለች ወይስ አልወሰደችም የሚለውን ኑንሽንም ልታስጠይቅ ነው ማለት ነው። እናም ቆይ ግን ሄለኔ ቆይ ምንድን ነው እሱ አነጋገርሽ እኮ ትክክል አይደለም በማለት ትመልስላታለች። ቆይ እንዴት ብታስቢ ነው ወስደዋል ያልሽው ብላ መሲም ለሄለን ትላታለች። ሂጂና እህትሽን ጥሪያት አልኩሽ አይደል እንዴ ብላ ሄለንም መሲ ላይ ትጮህባታለች። አይ አልጠራትም፣ እሷ ለራሷ ብዙ ጭንቀት አለባት፣ ደግሞ እሷ እንደማታደርገው እርግጠኛ ነኝ በማለት መሲም ለሄለን ትመልስላታለች። እረ እኔ ሄጄ ጆሮዋን አንጠልጥያት ይዣት ልንጣ በማለት ሄለንም ትጮህባታለች። የመሲ እናትም አይንዬ በቃ ቆይ እኔ ሄጄ ልጥራት በማለት ትላታለች። መሲም በቃ ተይው እናቴ መጠራቷ ካልቀረ እኔው ራሴ ሄጄ እጠራታለሁ በማለት አይንዬ መሲም ትስማማለች። ከዛም እንግዲህ መሲ ወደ ላይ ትሄድና ኑንሽን ልትጠራት ወደ ክላሷ ታመራለች ማለት ነው። እንግዲህ ሰብስባቸው ሄለን ወርቁን ወስዳችኋል ወይስ አልወሰዳችሁም በማለት ልጠይቃቸው ነው። ከዛም እነ ኤልሹ ከኑንሽ ክላስ ወደ ታች ሲወርዱ ቤቱ ተረብሸዋል። ቆይ ማሚ ምን ሆናችሁ ነው ብላ ኤልሹ ሄለንን ትጠይቃታለች። ቆይ ለምንድን ነው የደነገጣችሁት ብላ ኤልሹ ሄለንን ትላታለች። ኤልሹ ጌጣጌጦቼ ጠፍተዋል ክፍሌ ገብተሽ ነበረ ብላ ኤልሹን ሄለን ትጠይቃታለች። ኤልሹም ኧረ በጭራሽ ምን ማለት ነው በማለት ትመልስላታለች። ምናልባት ቦታ ቀይረሽ ከሆነ ብዬ ነው፣ ለነገሩ አንቺ ይሄንን አታደርጊም በማለት ሄለንም ኤልሹን ትላታለች። ኤልሹም አዎ እኔማ ይሄንን አላደርግም ብላ ትላታለች። ከዛ ልጅቷን ትስባትና ነይ ሲደባደቡ እናያቸዋለን እያሉ ሁለቱ እየተጠቃቀሱ ያሉ ማለት ነው። እንግዲህ ሄለን ደግሞ አሁን ጌጣጌጡ ይጠፍተዋል በማለት መሲን እያንገላታቻት ነው ማለት ነው። አሁን መሲ ደግሞ ወደ ኑንሽ ክላስ ታመራለች። ኑንሽ ክላስ ታመራና እንግዲህ ሄለን እንደጠራቻት ሄለን ስለ ልጠራት እንደፈለገቻት ትነግራታለች ማለት ነው። ኑንሽም እህቴ ምን ተፈጠረ በማለት መሲን ትጠይቃታለች። ቆይ ለምንድን ነው እንደዚህ የምታንኳኪው ብላ ትጠይቃታለች። መሲም እህቴ ያቺ የተረገመች እቃ ጠፋ ብላ ቤቱን እየበጠበጠችው ነው በማለት መሲም ለኑንሽ ትላታለች። ኑንሽማ ኤልሹ ነች ብላ ትመልስላታለች። መሲም ብትሆንማ ጥሩ ነበር በማለት ለኑንሽ ትመልስላታለች። እሷ ሳትሆን ሄለን ነች እያበደች ያለችው በማለት መሲ ለኑንሽ ታስረዳታለች። እናም ቆይ ምንድን ነው የምን እቃ ነው ደግሞ በማለት ኑንሽም መሲን ትጠይቃታለች። ጌጣጌጥ ምናምን እያለች ነው ብላ መሲም ትመልስላታለች። እኔ ገብቶኛል ሆን ብላ ተንኮል እያሰበች ነው በማለት መሲም ለኑንሽ ትላታለች። እህቴ አላየሽውም አይደል በማለት ኑንሽን ትጠይቃታለች። ኑንሽም አዎ እኔ እንዴት አየዋለሁ በማለት ትመልስላታለች። መሲም ነይ እንሂድ እሺ ብላ ትጠይቃታለች። ኑንሽም የት ብላ ትመልስላታለች። አንቺን ልጠራሽ ተልኬ ነው የመጣሁት በማለት መሲ ለኑንሽ ታስረዳታለች። እሺ በቃ ነይ እንሂድ በማለት ኑንሽም ከመቀመጫዋ ብድግ ብላ ወደ ታች ታመራለች ማለት ነው። ብድግ ከመቀመጫዋ ብድግ ስትል ስልኩ ከላዋ ላይ ይወድቅባታል። እንዲህ እህቴ ይሄ ደግሞ የማን ስልክ ነው ኬት ነው ያመጣሽው ብላ መሲ ኑንሽን ትጠይቃታለች። ቤሉል ሰጥቶኝ ነው እህቴ ብላ ትነግራታለች። እባክሽን ደብቂው ይሄ ደግሞ ሌላ ነገር እንዳያመጣብን በማለት መሲም ትላታለች። ከዛም እንግዲህ እነሱ ወደ ታች ያመራሉ ማለት ነው። ኑንሽም እሺ ብላ ስልኳን ትደብቅና ወደ ሄለን ጋር ወደ ታች ያመራሉ። እናም እንግዲህ ኑንሽ ሄለን አቤት ሄለን ወስደሻል አላለቻትም። ሄለን ወስደሻል እና መሲን ወስደሻል ብላ እንግዲህ ጌጣጌጦቼን ወስደሻል እያለች
ወስዳችኋል እያለች እንግዲህ አሁን ደግሞ በመድኃኒትም አለቻት በዛም አለቻት። መሲን እንግዲህ በጣም እየተፈታተነቻት ነው ማለት ነው። እናም አሁን እንግዲህ ጌጣጌጥ ጠፍቷል ብላ እንዳለ ሰብስባቸው ሳሎን ላይ ጉዳቸውን ልታፈላቸው ነው ማለት ነው። እናም አሁንም መሲን ትጠይቃታለች። ወስደሽ እንደሆነ ወደ ቦታው መልሽልኝ በማለት ትላታለች። አይንዬም እባክሽን እሷ እንደዚህ አታረግም በማለት አይንዬም እናቷ በመሀል ትጨነቃለች። ሄለንም አይንዬ እንደዚህ ስልሽ በጣም አዝናለሁ፣ ከሁለቱ ልጆች ግን አንዳቸው አይቀርም መውሰዳቸው በማለት ሄለንም ትላታለች። ተይ ሄለንዬ ተይ፣ በኋላ የሚጸጽትሽን ነገር አታድርጊ በማለት አይንዬም ለሄለን ትላታለች። ኑንሽም እኔ ስለምትይው ነገር ምንም ነገር አላቅም በማለት ትመልስላታለች። ለዛ ነው የጠረጠርኩሽ በማለት ሄለንም ለኑንሽ ትላታለች። ምናልባት አውጥተሽ ሸጠሽውስ ቢሆን በማለት ኑንሽን ትላታለች። እረ ሄለን ምን ነክቶሻል? ተይ እንደዚህ አትሁኚ በማለት አይንዬም ሄለንን ታረጋጋታለች። የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።